በአሜሪካ በእስራኤልና በኢራን መካከል የተቀሰቀሰው ቀጠናዊ ጦርነት እጅግ አሳሳቢ ወደሆነ ዲፕሎማሲያዊ ምዕራፍ መሸጋገሩን የፕሬዝዳንት ዶናልድ ትራምፕ በትናንትናው ዕለት የሰጡት መግለጫ በግልጽ ያሳያል። ትራምፕ በኢራን ላይ ሊሰነዘር ታቅዶ የነበረውን ተከታታይ ወታደራዊ ጥቃት ማራዘማቸውን ማስታወቃቸው በመካከለኛው ምስራቅ ለወራት የቀጠለውን ደም አፋሳሽ ግጭት በሰላማዊ መንገድ ለመቋጨት አዲስ የፖለቲካ በር መክፈቱን ያመላክታል። ይህ የትራምፕ ውሳኔ ግን የመነጨው ከአሜሪካ ቀጥተኛ ፍላጎት ይልቅ እንደ ሳውዲ አረቢያ፣ ኳታርና የተባበሩት አረብ ኤሚሬትስ ያሉ የቀጠናው ቁልፍ ሀገራት ባደረጉት ከፍተኛ የሰላም ጥረትና ግፊት መሆኑን የነገሩን ውስብስብነት ያጎለዋል። እነዚህ የባህረ ሰላጤው ሀገራት ጦርነቱ ይበልጥ ከገፋና አሜሪካ በኢራን ላይ መጠነ ሰፊ አየር ድብደባ ካደረገች መላው ቀጠና ወደማይወጣበት እውቀት ውስጥ እንደሚገባና የእነሱም ኢኮኖሚና ደህንነት በቀጥታ አደጋ ላይ እንደሚወድቅ ስለሚረዱ ከቴህራን ጋር የጀመሩትን የጀርባ ድርድር ወደ ስምምነት ለማድረስ ጊዜ እንዲሰጣቸው ዋሽንግተንን መለመናቸውን ያሳያል። ይህ አሁን የተደረሰው ጊዜያዊ መረጋጋት በየካቲት ወር አሜሪካና እስራኤል በኢራን ላይ የሰነዘሩትን ጥቃት ተከትሎ የመጣውን ከፍተኛ ቀውስ ተንተርሶ የተፈጠረ ነው። ኢራንም በወቅቱ በእስራኤልና በአረብ ሀገራት በሚገኙ የአሜሪካ ይዞታዎች ላይ ያጸፋ እርምጃ በመውሰድ ከሁሉም በላይ ደግሞ የዓለምን የነዳጅ ንግድ መስመር የሚያናውጠውን የሆርሙዝ የባህር ወሽመጥ በመዝጋት ዓለም አቀፍ ቀውስ ፈጥራ ነበር። ምንም እንኳን በሚያዝያ ወር በፓኪስታን አሸማጋይነት የተኩስ አቁም ቢደረግም ይፋዊ ድርድር ባለመሳካቱ ውጥረቱ ዳግም አገርሽቶ ነበር። አሁን ግን ትራምፕ ጥቃቱን ያዘገዩት ኢራን የኒውክሌር መሳሪያ ባለቤት እንዳትሆን የሚያግድ የሰላም ስምምነት ከአረብ ሀገራት ጋር ለመፈራረም ተቃርባለች በሚል እምነት በመሆኑ የቀጠናው ሀገራት ዲፕሎማሲ ከአሜሪካ ወታደራዊ ጡንቻ ይልቅ ሚዛን እየደፋ የመጣ ይመስላል። ይሁን እንጂ ትራምፕ በጥቂት ቀናት ልዩነቱ ከኢራን ምንም ነገር አይተርፍም ከሚል ጠንከር ያለ ማስፈራሪያ ያለ ቦምብ በሰላም ከተፈታ ደስተኛ ነኝ ወደሚል ዲፕሎማሲያዊ ቋንቋ መለወጣቸው አሜሪካውንም ስምምነቱ ካልተሳካ ወታደራዊ እርምጃ እንደዋና አማራጭ ይዛ መቆየቷና ስምምነቱ ካልተሳካ ቀጣዩ የጦርነት ማዕበል ይበልጥ አስከፊ ሊሆን እንደሚችል ያሳያል። የማዕከላዊ እዝ ከፍተኛ አዛዥ አሊ አብዱላይ የሰጡት ጠንከር ያለ መግለጫ ከሳምንታት በፊት በፓኪስታን አደራዳሪነት የተደረሰው የተኩስ አቁም ስምምነት ምን ያህል ደካማና አስተማማኝ መሆኑን በግልጽ ያሳያል። ኢራን ጣታችን በቃታ ላይ ነው በማለት ያስተላለፈችው መልእክት ለፖለቲካዊ ፍጆታ ብቻ የሚደረግ ሳይሆን በየካቲት ወር የተከሰተውን አይነት ቀጥተኛ ጥቃት በድጋሚ ለማስተናገድ እንደማትፈልግና ይህ ከተደገመ ግን የምትሰጠው ምላሽ የቀደሙትን ቀይ መስመሮች ሙሉ በሙሉ የሚያፈርስ እንደሚሆን ለአሜሪካና ለአጋሮቿ የተላከ ቀጥተኛ ማስጠንቀቂያ ነው። ይህ የአሁኑ ውጥረት በታሪክ ታይቶ የማይታወቅ ደረጃ ላይ የደረሰው ባለፈው የካቲት ወር አሜሪካና እስራኤል በጋራ በመሆን በኢራን መሬት ላይ ጥቃት ማድረሳቸውን ተከትሎ ነው። ቴህራን ለዚህ ጥቃት የሰጠችው ምላሽ የእስራኤልን ግዛት ማጥቃት ብቻ ሳይሆን በአረብ ባህረ ሰላጤ የሚገኙ የአሜሪካ አጋር ሀገራትን ኢላማ ማድረጓና ከሁሉም በላይ ደግሞ ለዓለም አቀፍ የነዳጅ ንግድ ወሳኝ የደም ስር የሆነውን የሆርሙዝ ሰርጥን መዝጋቷ የዓለምን ኢኮኖሚና ደህንነት በእጅጉ ያወከ እርምጃ ነበር። ምንም እንኳን በሚያዝያ ወር መጀመሪያ ላይ በፓኪስታን አደራዳሪ የተኩስ አቁም ቢታወጅም በኢስላማባድ የተደረጉ ተከታታይ የሰላም ንግግሮች የውጥረቱን መንስኤዎች በዘላቂነት መፍታት ባለመቻላቸው መክሸፋቸውን ይታወቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነት ለአሁኑ ላልተወሰነ ጊዜ ማራዘማቸው ጊዜያዊ መረጋጋትን ቢፈጥርም የውሳኔ የችግሩን ስር የሰደደ መፍትሄ ያላመጣ በመሆኑ በቀጠናው ላይ የጦርነት ደመና ሁሌም እንዲያንዣባ አድርጓል። ከኢራን ወታደራዊ አመራሮች እየወጡ ያሉ ዛቻዎች እንደሚያመለክቱት አገሪቱ ካለፈው የየካቲት ውጊያ ከፍተኛ ወታደራዊ ትምህርት የወሰደች ከመሆኑም በላይ የመከላከያና የማጥቃት አቅሟን ከመቼውም ጊዜ በላይ አጠናክራለች ተብሏል። ይህ የኢራን አቋም የሚያሳየው በቀጣይ የሚመጣው ማንኛውም ጥቃት ለመከላከል ብቻ ሳይሆን ጥቃቱ ከተሰነዘረ በኋላ ጠላትን በእጅጉ ዋጋ የሚያስከፍል ፈጣንና መጠነ ሰፊ የአጸፋ እርምጃ ለመውሰድ ስልታዊ ዝግጅት ማጠናቀቋን ነው። በአሁኑ ወቅት በአሜሪካው ፕሬዝዳንት ዶናልድ ትራምፕ በኩል የሚታየው የተኩስ አቁሙን የማራዘም ፍላጎትና በሌላ በኩል ደግሞ በኢራን በኩል ያለው ከፍተኛ ወታደራዊ ንቃት ሁኔታው በማንኛውም ወገን በሚፈጠር ጥቃቅን ወታደራዊ ስህተት ወይም የተሳሳተ ግምት ሳቢያ ወደ ከፋና ወደማይመለስ ቀጠናዊ የትርምስ አዙሪት ውስጥ ሊገባ የሚችልበት እድል እጅግ ሰፊ ያደርገዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከፓኪስታን ከፍተኛ ባለስልጣናት ጋር ባደረጉት ስብሰባ ላይ የሰነዘሩ ጠንከር ያለ ወቀሳ
ቴህራን ካሁን በኋላ ከዋሽንግተን ጋር ለሚደረግ ማንኛውም አይነት ድርድር ቅድመ ሁኔታዎችን እጅግ እያጠበቀች መሆኑን ያሳያል። ኢራን አሜሪካን የተቃረነና ከልክ ያለፈ ባህሪ የምታሳይ ብላ መፈረጇ ዋሽንግተን በአንድ በኩል በቀጠናው ውጥረትን ለማርገብ ዲፕሎማሲያዊ ጥሪዎችን የምታቀርብ ቢሆንም በሌላ በኩል ግን በቴህራን ላይ የምታሳድረውን ማዕቀብና ወታደራዊ ጫና አጠናክራ መቀጠሏ እንደማሳያ የወሰደችበት ነው። የአይነቱ የአምታቻ አካሄድና ቀደም ሲል የተደረጉ ዓለም አቀፍ ስምምነቶች በተለይም የ2015 የኒኩሌር ስምምነት መፍረስ በኢራን የአመራር መዋቅር ውስጥ በአሜሪካ ላይ ስር የሰደደ የጥርጣሬና የእምነት ማጣት ግንብ ገንብቷል። ይሁን እንጂ ኢራን ለድርድር የምታሳየው ፍላጎት ከኃላፊነት ስሜት የመነጨ እንደሆነ መግለጿ ራሷን በቀጠናው ሰላም ፈላጊና ገንቢ ኃይል አድርጋም ለመሳል የምታደርገው ስትራቴጂካዊ ስልት ነው። ይህም የምዕራባውያንን ኢራን የቀጠናው አለመረጋጋት ምንጭ ናት የሚለውን ትረካ ለማፍረስና የዓለም አቀፉን ማህበረሰብ ድጋፍ ለማግኘት የምትጠቀምበት የዲፕሎማሲያዊ ካርድ ነው። በዚህ ሂደት ውስጥ የፓኪስታን መገኘትና የአሸማጋይነት ሚና ለመጫወት ማሰቧ የራሱ የሆነ ትልቅ የፖለቲካ ትርጉም አለው። ፓኪስታን ከአሜሪካ ጋር የጠበቀ ወታደራዊና ኢኮኖሚያዊ ግንኙነት ያላት ቢሆንም ከጎረቤቷ ኢራን ጋርም ያላትን የድንበር ደህንነትና የንግድ ትስስር ማበላሸት አትፈልግም። በመሆኑም ኢስላማባድ በዚህ ቀውስ ውስጥ እንደ ሚዛን ጠባቂ በመሆን ማዕከሏን ይዛ ለመጓዝ መፈለጓ በቀጠናው ላይ ሊፈነዳ የሚችለው መጠነ ሰፊ ጦርነት ለመግታት ካላት ስጋት የመነጨ ነው።